በሕዝቡ ዘንድ እጅግ የተጠላ ኃጢአተኛ ተብሎ የተፈረጀ ለሮማውያን ግብር የሚሰበስብ ቀራጭ ነበር። ነገር ግን አንዲት ቃል ሕይወቱን ለዘላለም ቀየረችው። ተከተለኝ። የወርቅ ሳንቲሞችን ትቶ የነፍሳትን ዋጋ ለማዳን የተነሳው ሌዊ እንዴት የዓለም ብርሃን ወደሆነው ወደ ማቴዎስነት ተቀየረ? እሳቱ ሊበላው አልቻለም። መቃብሩም የንጉሱን ልጅ ሊያስቀር አልቻለም። የሞተውን የሚያስነሳ ባህሩን አዞ ወርቅ የሚያስገኝ ይህ ሐዋርያ ማን ነው? ከናዝሬት ተነስቶ እስከ ብሔረ ብፁዓን የደረሰው የጌታችንን የጥበብ መልሶች በዝርዝር የጻፈልን ታላቁ ሐዋርያ ቅዱስ ማቴዎስ በናዝሬት ከተማ በይሳኮር ነገር ተወለደ። ሌዊ ስሙ ነበር። ስራው ደግሞ በዘመኑ በእስራኤላውያን ዘንድ እጅግ የተጠላውና እንደ ኃጢአተኛ የሚቆጠረው የቀራጭነት ሙያ ነበር። ሌዊ ለሮማውያን ግብር እየሰበሰበ የገዛ ወገኖቹን እያስመረረ ይኖር ነበር። ነገር ግን አንድ ቀን በዚያ በቀረጥ ሰብሳቢነቱ ጠረጴዛ አጠገብ ሲያልፍ የነበረው የናዝሬቱ ኢየሱስ አንዲት ቃል ተናገረ። ተከተለኝ። ያች አንዲት ቃል ሌዊን ወደ ማቴዎስ፣ ቀራጩን ወደ ሐዋርያ፣ ኃጢአተኛ የተባለውን ደግሞ ወደ ወንጌላዊነት ቀየረችው። ማቴዎስ ማለት ጸጋ እግዚአብሔር ማለት ነው። ማቴዎስም ጥሪውን ተቀበለ፣ አላመነታም። ሁሉንም ነገር ትቶ በግብር ተከተለው። የሚገርመው ግን ከመከተሉ በፊት በቤቱ ታላቅ ምሳ አዘጋጀ። ይህ ምሳ ተራ ግብዣ አልነበረም። ትምህርተ ምናኔ ወይም የዓለምን ሀብት መናቅን በተግባር ያሳየበት ነበር። አባቶች በቁሙ ተስካሩን አውጥቶ ተከተለ የሚሉትም ለዚህ ነው። ማቴዎስ ለአይሁድ ወገኖቹ ልዩ ሐዋርያ ነበር። ወንጌልን ሲጽፍ ከ150 በላይ የብሉይ ኪዳን ጽሑፎችን በመጥቀስ ክርስቶስ በነቢያት የተነገረለት መሲህ መሆኑን አረጋገጠ። ለጸሐፍትና ለፈሪሳውያን ጥያቄ ጌታ የሰጣቸውን ጥበብ የተሞሉ መልሶች በዝርዝር ጻፈልን። ስለ ትንሣኤ ሙታን ለሰዱቃውያን የሰጠውን የሕያዋን አምላክ የሚለውን ድንቅ ምስክርነት የመዘገበልን ማቴዎስ ነው። የማቴዎስ ተጋድሎ ከእስራኤል አልፎ ወደ አሕዛብ ሀገሮች ዘለቀ። ወደ አንዲት ከተማ ሲቃረብ ግን አንድ ፈተና ገጠመው። ከተማዋ የምትፈቅደው ራሳቸውን የተላጩና ዘንባባ የያዙ ሰዎችን ብቻ ነበር። ማቴዎስ በጭንቀት ሳለ በመንገድ ያገኘው ወጣት ብላቴና በስሙ ጠራው። ወዴት ታውቀኛለህ ሲል ጠየቀ ሐዋርያው። መልሱ ግን አስደንጋጭ ነበር። እኔ ጌታህ ኢየሱስ ነኝ የሚል ነበር። በጌታው ትእዛዝ መሰረት መስፈርቱን አሟልቶ ገባ። በዚያም የጣዖት ካህናትን አለቃ ከነበረው ከአርሚስ ጋር ተገናኘ። ድንቅ ታምራትን በማድረግ ጣዖቶቻቸውን አቃጠለ። ራሳቸውን ማዳን የማይችሉ ጣዖታትን ሰውን ማዳን እንደማይችሉ በተግባር አሳየ። ብዙዎች አመኑ። ከሰማይም መና ወርዶ መገባቸው። የአገሩ ንጉሥ ተቆጥቶ ማቴዎስና አርሚስን ወደ እሳት ቢጥላቸውም እሳቱ ግን ሊበላቸው አልቻለም። በዚህ መሃል የንጉሱ ልጅ ሞተ። ንጉሱ ወደ አማልክቱ ጮኸም፣ መልስ ግን ወዴት ተገኝቶ? ማቴዎስ ግን ብታምንስ አምላካችን ልጅህን ያነሳል አለው። ሐዋርያው ጸለየ። የሞተው የንጉሱ ልጅም ተነሳ። በዚያን ቀን ንጉሱና ሕዝቡ በሁሉ ጌታ አመኑ። ማቴዎስ በደመና ተነጥቆ ብሔረ ብፁዓን መግባቱ ይነገራል። እዚያም ጌታን ከ144,000 ሕፃናት ጋር እያመሰገኑ ሲቀበሉት ተመልክቷል። ነገር ግን ተልእኮው ገና አላለቀም ነበር። መጨረሻው በአንዲት ከተማ ሆነ። በዚያም አንድ ምስኪን እስረኛ የጌታው ገንዘብ ባህር ሰጥሞበት ሲያዝን አገኘው። ማቴዎስ በጸሎቱ ከባህር ውስጥ ወርቅ የተሞላ ከረጢት እንዲገኝ አደረገ። ይህ ታምር ብዙዎችን አሳመነ። አገር ገዢው ግን በቅናት ተሞልቶ ማቴዎስን ራሱ እንዲቆረጥ አዘዘ። ሐዋርያውና ወንጌላዊ ቅዱስ ማቴዎስ አንገቱን ለሰይፍ ሰጠ። ስጋውን ለአፍ እንዲጣል ያዙም። ምዕመናን ግን በስውር ወስደው በክብር አኖሩት። ቀራጭ የነበረው ሌዊ ዛሬ በሰማያዊት ኢየሩሳሌም የጸጋው ባለቤት ሆኖ ይኖራል። የእርሱ ረድኤትና በረከት ከሁላችን ጋር ይሁን።